በየቀኑ ብዙ ውሃ ይጠጣሉ? ሌሊት ብዙ ጊዜ ለሽንት ይነሳሉ? ምክንያቱም ሲያውቁ ክብደቱ እየቀነሰ ነው? እነዚህ ቀላል የሚመስሉ ምልክቶች ችላ ማለት አደገኛ ሊሆን ይችላል። ምክንያቱም ብዙ ሰዎች የስኳር በሽታ እንዳለባቸው የሚያውቁት በሽታው ኩላሊት፣ አይን ወይም ሌሎች አካላትን መጉዳት ከጀመረ በኋላ ነው። ነገር ግን ሰውነታችን ከዚህ በፊት ምልክቶችን ይሰጠናል። በዚህ ቪዲዮ ብዙ ሰዎች ችላ የሚሏቸው 5 አስፈላጊ የስኳር በሽታ ምልክቶችን እናያለን። በተለይ 5ኛው ምልክት በብዙ ሰዎች ይታያል፣ ነገር ግን አብዛኞቹ አያስተውሉትም። ስለዚህ ቪዲዮውን እስከ መጨረሻው ተመልከቱ። የመጀመሪያውና ዋነኛው ምልክት ከመጠን በላይ መጠማት ነው። እርግጥ ነው በሞቃት አየር ውስጥ ወይም ቅመም የበዛበት ምግብ ስንመገብ ሊጠማን ይችላል። ነገር ግን እያወራን ያለነው ስለ ተራ ጥማት አይደለም። ቀኑን ሙሉ በተደጋጋሚ ውሃ ብንጠጣም ጉሮሯችን የሚደርቅና ጥማችን የማይረካ ከሆነ ይህ ትልቅ ማስጠንቀቂያ ምልክት ነው። ይህ ለምን ይሆናል? በሰውነታችን ውስጥ የስኳር ወይም የግሉኮስ መጠን ሲጨምር ኩላሊታችን ይህን ትርፍ ስኳር ማጣራትና ማስወገድ ያቅተዋል። በዚህ ጊዜ ሰውነታችን በደም ውስጥ ያለው ተጨማሪ ስኳር በሽንት መልክ አጥቦ ለማስወገድ ይሞክራል። ይህ ሂደት ደግሞ ከሰውነታችን ውስጥ ከፍተኛ የውሃ መጠን እንዲመጠጥ ያደርጋል። በዚህ ምክንያት ሴሎቻችን የውሃ እጥረት ይገጥሟቸዋል። አንጎላችን በቶሎ ውሃ ጠጣ የሚል የጥማት መልእክት በተደጋጋሚ ያስተላልፋል። ከመጠን በላይ ከመጠማት ጋር ተያይዞ የሚመጣው ሁለተኛው ምልክት ደግሞ በተደጋጋሚ ሽንት ነው። በተለይ ቀኑን ሙሉ ሲሸኑ ውለው ሌሊት እንቅልፍ አጥተው ለሽንት 2 ወይም 3 እንዲሁም ከዚያ በላይ የሚነሱ ከሆነ ልዩ ትኩረት መስጠት ያስፈልጋል። ብዙ ሰዎች ይህን ምልክት ማታ ውሃ አብዝቼ ስለጠጣው ነው ብለው ያስባሉ። ነገር ግን ከላይ እንደገለጽ ነው ሰውነት በደም ውስጥ ያለውን መርዛማ ስኳር ለማስወገድ ሌሊትና ቀን ሳይል ኩላሊትን ከመጠን በላይ እንዲሰራ ያስገድደዋል። ይህ ሁልጊዜ ስኳር በሽታ ማለት ባይሆንም ከሌሎች ምልክቶች ጋር ግን ከተያያዘ የስኳር በሽታ ዋነኛ ማሳያ ሊሆን ይችላል። ምንም አይነት የአመጋገብ ለውጥ ሳታደርጉ፣ የምግብ ፍላጎታችሁ ሳይቀንስ ወይም ምንም አይነት ስፖርት፣ የአካል ብቃት እንቅስቃሴ ሳታደርጉ ክብደታችሁ በከፍተኛ ሁኔታ እየቀነሰ ነው ከሆነ ምክንያቱም በአስቸኳይ መመርመር ያስፈልጋል። ሳይንሳዊ ምክንያት ምንድን ነው? እኛ የምንመገበው ምግብ ወደ ግሉኮስ ወይም ስኳር ይቀየራል። ይህ ስኳር ወደ ሴሎች ገብቶ ኃይል እንዲሰጠን ኢንሱሊን የተባለው ሆርሞን ያስፈልጋል። ነገር ግን በስኳር በሽታ ጊዜ ሰውነታችን ኢንሱሊንን ማምረት ያቆማል ወይም በአግባቡ መጠቀም አይችልም። በዚህ ጊዜ ሴሎቻችን የሚበላ ስኳር እያለ የመራብ ስሜትን ይሰማቸዋል። ስለዚህ ሰውነታችን ይህን ለማግኘት ሲል በሰውነታችን ውስጥ ያለውን ስብና የጡንቻ ክምችቶችን ማቃጠልና ማቅለጥ ይጀምራል። ይህ ደግሞ በአጭር ጊዜ ውስጥ ያልታሰበ የክብደት መቀነስን ያስከትላል። በቂ እንቅልፍ ተኝታችሁ ጥሩ ምግብ ተመግባችሁ ነገር ግን ሁልጊዜ የድካም፣ የዝለት፣ የኃይል ማነስ ስሜት ይሰማችኋል። ጠዋት ካልጋ ለመነሳት እንኳን በጣም ይከብዳችኋል። ይህ 4ኛው ምልክት ነው። ቀደም ሲል እንዳልነው ሴሎች የዕለት ተዕለት ስራቸውን ለመስራት የሚያስፈልጋቸው ኃይል የሚያገኙት ከግሉኮስ ነው። የስኳር በሽታ ሲኖር ግን ይህ ስኳር በደም ውስጥ ይከማቻል እንጂ ወደ ሴሎች ውስጥ መግባት አይችልም። ስለዚህ የተፈለገውን ያክል ብንመገብ ሴሎች ነዳጅ እንደሌለው መኪና ስለሚሆኑ የማያቋርጥ ከፍተኛ ድካም ይሰማል። በተጨማሪም ሰውነታችን ውስጥ የውሃ መድረቅ ዲሃይድሬሽን ስላለ ድካሙን ይበልጥ ያባብሰዋል። እነሆ በመግቢያ ላይ ወደ ነገርኳችሁና ብዙ ሰዎች ጭራሽ የማያስተውሉት ወደሚባለው 5ኛው ምልክት ደርሰናል። እርሱም ድንገተኛ የዓይን ብዥታ ነው። ነገሮች በድንገት ግልጽ እንዳይታዩ መሆን፣ ጽሑፎችን ለማንበብ መቸገር የስኳር በሽታ ምልክት ሊሆን ይችላል። ይህ እንዴት ሊሆን ይችላል ካልን በደም ውስጥ ያለ የስኳር መጠን በከፍተኛ ሁኔታ ሲለዋወጥ በአይናችን ውስጥ ካሉት ትናንሽ የደም ስሮች ውስጥ ፈሳሽ እንዲመጠጥ ያደርጋል። ይህ ፈሳሽ ወደ አይን ሌንስ ውስጥ በመግባት ሌንሱን እንዲያብጥና ቅርጹን እንዲቀይር ያደርገዋል። ሌንሱ ቅርጹን ሲቀይር ደግሞ ብርሃንን በትክክል ማተኮር ስለማይችል ነገሮች በሙሉ ብዥ ብለው ይታዩናል። የስኳር መጠኑ ወደ ትክክለኛ ቦታ ሲመለስ የአይን እይታ ሊስተካከል ቢችልም ችላ ከተባለ ግን የረዥም ጊዜ የአይን ማጣት አደጋ ሊያስከትል ይችላል። ክቡራን ተመልካቾቻችን እነዚህ 5 ምልክቶች በሰውነታችሁ ላይ ታዩ ማለት ወዲያውኑ 100% የስኳር በሽታ አለባችሁ ማለት አይደለም። ነገር ግን ከነዚህ ምልክቶች መካከል 2 ወይም 3ቱን በአንድ ላይ ካስተዋላችሁ ማድረግ ያለባችሁ ብቸኛውና ትክክለኛው ነገር በአቅራቢያችሁ ወደሚገኘው ጤና ተቋም ሄዳችሁ የደም ስኳር ምርመራ ወይም ፋስቲንግ ብለድ ሹገር ማድረግ ነው። በሽታው ቀድሞ ማወቅ ሕይወትን ይታደጋል። ለዛሬ ያዘጋጁላችሁ መረጃ ይህን ይመስል ነበር። ይህ ቪዲዮ ለእናንተ ለምትወዷቸው ሰዎች ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለሌሎች እንዲደርስ ሼር አድርጉት። እንደዚህ ያሉ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሳችሁ ደግሞ ኒውትሪኬር ኢትዮጵያን አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ጤናችሁ ተጠብቆ በደስታ ይቆይ። ቻው።